የተለየ ጸጋና በረከት የለም። የተለየ የሚለው ቃል በቃ ምንም ጸጋና በረከት አይገኝም እያለ ነው ማለት ኤክስፕሊሲትሊ በግልጽ ነው ይሄን እየተናገረ ያለው። አሁን ቅድም ኤቢ ችግር ተመልሶ አንድ ላምበው ቀጠልም ላምበው ቀጠል አይ ማስረጃውና የተለየ ጸጋና በረከት ምንድነው በስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም ካለ በኋላ እዛው ቀጥሎ ምን ይላል? ያም ሆኖ ግን ምን ሆኖ ያም ሆኖ ምንድነው ከሱ በፊት የሚለው የተለየ ጸጋና በረከት አይገኝበትም ብሎ ከደመደመ በኋላ ያም ሆኖ ግን ይሄው ቢሆንም ማለት ነው ያም ሆኖ ግን ለምን እናደርጋቸዋለን ይላል። ለጌታ ፍቅርና ትእዛዝ ሲባል ብቻ እሺ ቴንክ ዩ ቃል በቃል እንዳንጨቃጨቅ በቃ ተመልሱ ጭቅጭቅ ውስጥ አንገባም። በቃ እዚች ጋር አንድ ኮሜንት ድስት 30 ሰከንድ አንድ ኮሜንት ድስት። እሺ መልስ ገብቶኛል ቴንክ ዩ። እኔ ደግሞ አርጊው ማደርገው ሙሉ ወንጌል የተለየ ሚለውን ቃል ስታስገባ ቴክኒካሊ ነው። ለምንድን ነው የጌታ እራትን በተመለከተ አስተምህሮች ስላሉ ልዩ ጸጋ በሌላ በምንም መንገድ የማይገኝ የማይተካ ጸጋ እናገኛለን የሚል ትምህርት ስላለ አንዳንድ አብያተ ክርስቲያናት ጋር ያንን የሚመለከት ትምህርት ስለማትቀበልና በጌታ እራት የምናገኘው ጸጋ በሌላ ጊዜ ከምናገኘው ጸጋ የተለየ አይደለም። የተለየ ምትሃታዊ የሆነ ለውጥ ወይም የሆነ ነገር ሀፕን አድርጎ ያ የጌታ እራት የሚሰጠን ነገር ሳይሆን በጌታ እራት ውስጥ የምናገኘው የትኛውም ጊዜ የምናገኘው አይነት ጸጋ እያለች ነው ብዬ ነው። እንግዲህ አድማጮችም የሙሉ ወንጌል ሰዎችም አንተም ተወስናላችሁ። ወደ ቀጣዩ እንሂድ። እዚህ ጋር ወደ ቀጣዩ እዛ ጋር እንደዛ የሚላለ እንዴ? አይ አንተና አሁን እኮ የተለየ ሰጠህ እኮ እንደዛ የሚላለው እዚህ ጋር አሁን እዚህ ክፍል ላይ ቆይ በመጀመሪያ ደረጃ የተለየ ሲል ከማን የለየው ይሄንን ጸጋ? አሁን አንተ እያልክ ያለው እኔ አሁን እንዳልኩ የተለየ ጸጋና በረከት የለም ብሎ ሲናገር በቃ ክሊር ነው፣ ክሪስታል ክሊር። አንተ ግን ምንም ጸጋ የለም አንተ የተለየ ብለህ ምንም ጸጋ የለም የሚል አምጣ ስልክ አይ ተሳሳትካ። ለምን ትሳሳታለህ? የተለየ ነው የሚለው የተለየ ጸጋ እናገኝም ነው እንጂ ምንም ጸጋ እናገኝም አላለችም እኮ። አንዴ ቀጥታ ማን ነው ቀጥል፣ ችግር የለም። እሺ የተለየ ጸጋ ነው የሚለው እንጂ ምንም አይልም አልከኝ። የተለየ ጸጋና በረከት አይገኝም፣ በእነዚህ ምስጢራት የሚገኝ የተለየ ጸጋና በረከት የለም ማለት ኢንጀነራል በቃ ምንም አይነት ጸጋና በረከት የለም እንደማለት ነው። ማለት ምንም ይሄ ማለት ትርጉምም አያስፈልገውም እኮ እዛው ጋር በምን ትርጉም ነው? አንዴ ነው ቀጠል አድርገህ እኮ ማንበብ ነው። አውዱን መመልከት በጣም ማለት በቂ ነው። ቀጠል አድርገህ ስታነብ ያም ሆኖ ግን ብሎ ነው የሚጀምረው። ያም ሆኖ ግን ማለት የትኛው ነው? ንገረኝ እስኪ። ያም ሆኖ ግን ሲባል ሲል ምን ለማለት ነው? ያም ለማለት ንገረኝ። ያም ሆኖ ግን ማለት ምን ማለት ነው? ንገረኝ። እሺ ያም ሆኖ ግን አሁን እሺ ጠየቅህ፣ ልመልስልህ። ያም ሆኖ ግን ማለት የመጀመሪያው አረፍተ ነገር ተቃራኒ ነው ወይስ ተመሳሳይ ሐሳብ? አናገኝበትም ለሚለው ተቃራኒ ነው ወይስ ደጋፊ ሐሳብ? ያም ሆኖ ግን ማለት ባናገኝበትም ማለት ነው ወይስ አይደለም? ቀጣይ የሚመጣው ነገር ፖዚቲቭ ነገር ነው ማለት ነው አይደል? አንዴ የተለየ ጸጋና በረከት የሚገኝበት ባይሆንም ማለት ነው ወይስ አይደለም? የተለየ ጸጋና በረከት አናገኝበትም ማለት ግን ስርዓቱን አንፈጽመውም ማለት አይደለም። አይደለም፣ በፍጹም አይደለም። እኔ እንደዛ አላልኩም። ስርዓቱን አንፈጽመውም አይሉም። እንደዛ ይላሉ። እሺ አብራራው፣ አንተ አብራራው እንዴ አንተ አብራራው። ስርዓቱን አንፈጽምም ይላሉ ብያለሁ እንዴ? አላልኩም። እኔ ይኸውልህ እሺ አስቀድሞ ምን ብሎ ተናግሮ በስርዓቶች ውስጥ የሚገኝ ምንም አይነት ምንድነው የተለየ ጸጋና በረከት የለም። የሚገኝ የተለየ ጸጋና በረከት እንዲህ የሚባል ነገር በቃ የለም ካለ በኋላ ያም ሆኖ ግን ሚኒንግ ምንም እንኳን የተለየ ጸጋና በረከት ባናገኝባቸውም በእነዚህ ስርዓቶች ውስጥ ማለት ነው ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ እደግመዋለሁ ብቻ ሰለሰዋለሁ ብቻ ተላላሽ ያስቀልል ነው። ግን ለዚህ ሲባል ብቻ የሚፈጸሙ ናቸው። ኦኬ ለዚህ ሲባል ብቻ ነው የሚፈጸመው። ለምን? በእነርሱ የተለየ ጸጋና በረከት ስለሌለ ብሎ ነግሯል። እንዲህ ብሎ በግልጽ እየተናገረ እዚህ ጋር ወተን ግን አይ በቃ የተለየ ሲል ከሌላ ነው እያለ ካልክ እኔ በመጀመሪያ አድማጩም የሚታዘብ ነው። ምክንያቱም ዝቅ ብሎ እዛው ጋር ስለ ጥምቀት ሲናገር ምንም ጨርሶ ከኃጢአት አያጥብም እያለ ስላብራራ ግን ቆይ ጨርስ እናድርገውና ውድ ጊዜያችንን ከምናባክ ጨርስና እኔ ደግሞ ኤክስፕሌን ላድርግ። ቆይ አንዴ አሁን ብዙ ርቀት የተለየ ሲል እኔ ለምን የተለየ ጸጋ የሚለው እንደዛ ዲፋይን እንዳደረኩት ልንገርህ። አንዴ አዳምጠኝ አንተ ደግሞ የተለየ የሚለውን ቆይ መጀመሪያ ከምንድን ነው የተለየ?
እሱ ልንገርህ፣ ከየትኛው ጸጋ ነው? የተለየ ጸጋ አይደለም። ቴንኪው ልንገርህ። ቆይ ቴንኪው። የተለየ ጸጋ አናገኝም፣ የተለየ ጸጋና በረከት አናገኝም ብላ ሙሉ ወንጌል ገጽ 205 እና 206 ላይ ደግሞ የጸጋን ትሩፋቶች የቆጠርኩልህን ከ7 በላይ ጸጋ ኤክስፕሌን ሊደረግ የሚችልበትን ነገር እንዴት ታስቀምጣለች? ምን በእግዚአብሔር ፊት በክርስቶስ ማዕድ ፊት ሁነን ቀርበን መካፈል ነው ብላለች። በረከት ይኸው ቃል በቃል ቆይ አንዴ እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ በህዝቡ ልብ ውስጥ የሚያስገባበት ነው ትላለች። አማኞች ከእግዚአብሔር ጋር የሚያደርጉት መንፈሳዊ አምልኮ ነው ትላለች። ትርፍ ያለበት ነገር ነው ትላለች። ከክርስቶስና ከጸጋው ስራ ፊትን መመለስ ወጥመድና ጥፋት ነው። ከጌታ እራት መሸሽ ከክርስቶስ እና ከጸጋው ስራ ፊት መሸሽ ነው። ይሄ ደግሞ ወጥመድና ጥፋት ያመጣል ትላለች። ሶ ይሄንን የተናገረች ቤተክርስቲያን የተለየ ጸጋና በረከት አናገኝም ስትል ምን እያለች ነው? አይ ግን ሌሎቹ ከትራንስፈርሜሽን ከሚስቲካል ቼንጅ ጽዋው እንትኑ ተቀየረ ደመ መለኮት ሆነ ምናምን የሚለውና ምትሃታዊ በሆነ መንገድ ያ ነገር ወደ ክርስቶስ ደምነትና ወደ ክርስቶስ ስጋነት ሊትራሊ ፊዚካሊ ኮርፖራሊ ተቀይሮ ምትሃታዊ ለውጥ ያመጣ የሚለውን ትምህርት ስለማትቀበል ነው። ይሄንን ደግሞ እሷ ሳትሆን ሉትራንም አይቀበልም፣ ተቀየረ አይልም፣ ሌላውም ኢቫንጀሊካል ትራዲሽን አይቀበልም። የተለየ ምትሃታዊ ቅመም አይደለም እጄ ላይ ያለው፣ የተለወጠ ነገር የለም። ግን ኮመን ብሬድ ኤንድ ኮመን ዋይን አይደለም። ለምን? ይሄው የእግዚአብሔር መንፈስ፣ የእግዚአብሔር ጸጋ፣ የእግዚአብሔር ትርፍ ያለበት የአምልኮ ማዕከላችን ነው ብላ ታምናለች። እኔ እንደዛ ነው ዲፋይን ማድረገው። ሙሉ ወንጌል የምታብራራው ይሄን ነው። ሄደን የምንካፈለውን በዚህ መንፈስ ነው። ቴንክ ዩ ቀጥል። እሺ እሺ ቴንክ ዩ። አሁን ካልከው አንጻር ይሄ አሁን ዝቅ ብሎ እኮ እንደው ስለዚህ ነገር ደግሞ ተናግሯል። ስለ ቅዱስ ቁርባን ወይም ስለ ጌታ እራት ያልከው ጉዳይ ላይ ከጌታ እራት ጋር በተያያዘ አሁን ያልካቸው ሀሳቦች ጠቅላላ የተነገሩት በስርዓቱ በኩል የምንቀበላቸው ናቸው የሚል እኮ የለም። በስርዓቱ በኩል ሳይሆን አምልኮን ስንፈጽም ማዕከል ላይ የምናደርገው እሱ ነው ብሎ ስላስቀመጡ በአምልኳችን ደግሞ በመንፈስ መሆን አለበት ብለውናል። ስለዛ በመንፈስ ከሆነ እነዚህ እና ይህንን ስርዓቱን ስንፈጽም ምናምን እነዚህ ነገሮች ሁሉ ልናገኝ እንችላለን የሚል ነገር ነው የተቀመጠው። በምን ያ የጌታ እራት የሚወሰድበት አምልኮ ነው አይደል? አንዴ በጌታ እራት ቀን የጌታ እራት አምልኮ አይደል? ትክክል። የጌታ እራት በሚፈጸምበት ሰዓት ስለሚፈጸም አምልኮ ነው የተወራው። ችግር የለም። አሁን እዛ ጋር ከታች የተጻፈው ጽሑፍ ላይ ማለት ነው። እና የአምልኮ በመንፈስ ካልተደረገ ይልና ስርዓቱ ብቻውን ግን ምንም የሚያመጣው ነገር የለም ይላል። አሁን ስርዓቱ ብቻውን ቅዱስ ቁርባን ምንም ጥቅም የለውም ነው የሚል ምን ከሌለበት አቆረጥከው። ምን ከሌለበት እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ በመንፈስ ካልተደረገ አልኩኝ እኮ አልሰማ። አይ ኔትወርክ ይሆናል እንጂ ተናግሬያለሁ። በመንፈስ ካልተደረገ የአምልኮ በመንፈስ ካልተደረገ ስርዓቱ ብቻውን ግን የሚሰጠው ጥቅም የለም። አምልኮ በመንፈስ ካልተደረገ ልክ። ስለዛ ጥቅሞቹ አሁን ቅድም የዘረዘርካቸው ጥቅሞች የሚነሱት በመንፈስ ከሚደረገው አምልኮ አንጻር እንጂ ከስርዓቱ የሚነሳ አይደለም። ግልጽ ነው። ከዚህ አንጻር እኔ ግን አሁን የጠየቅኩ ምን ብዬ ነበር መሰለኝ? በእናንተም ቢሆን የጌታ እራት ስርዓት በአምልኮ በመንፈስ የሚፈጸመው አይደለም። በእናንተስ ቢሆን በመንፈስ ቅዱስ አይደለም ቢሆን አይደለም። በመንፈስ ቅዱስ የሚሆን ነው ራሱ ስርዓት በራሱ በስርዓቱ ግን ነው የምልህ። በዛው በጌታ እራት ወይም በቅዱስ ቁርባን የምንካፈሉ ቀጥታ በራሱ በስርዓቱ የምንካፈለው ታላቅ የሆነ የእግዚአብሔር ጸጋ አለ። የምርም እና ስርዓቱ የመንፈስ ቅዱስ ስራ አይደለም። በመንፈስ ቅዱስ የሚሆን አምልኮ አይደለም። አንዴ እባክህ አንዴ ማለት ስርዓቱ አንተ የምታመልከው አምልኮ ብቻ አይደለም። ምንድነው ስርዓቱ ላይ ታላቅ የሆነ የመንፈስ ቅዱስ አሰራር አለ። እዛው ራሱ ህብስቱ ቀጥታ የጌታ ስጋ ይሆናል። ጽዋው ቀጥታ የክርስቶስ ደም ይሆናል። ትክክል። ስለዛ ከዛ አንጻር የእግዚአብሔርን ጸጋ ያስተላልፋል። በሙሉ ወንጌልም እንደዚህ አይነት እምነት አለ እያልከኝ ከሆነ እባክህ እንደው ብታቆሙ ጥሩ ይመስለኛል። ከይቅርታ ጋር እንደዚህ አይነት ነገር ሙሉ ወንጌል ጋር የለም። አሁን ከምንነጋገርበት ነገር ባወራኑና በጽሁፉ ላይ ባለው ብናወራ ይሻላል። ስለዛ የተለየ ጸጋና በረከት አይገኝበትም ተብሎ ሲነገር የተለየ ያለው በቃ በማንኛውም ጊዜ የምናገኘው ጸጋ ነው የምናገኘው እንጂ የተለየ ጸጋ አይገኝም ለማለት ነው ብለህ በዚህ መልኩ ዲፋይን አድርጋለህ። እንደዛ ምንም ዲፋይን የሚያስደርግ ነገር የለውም። ቀደም ያው እንዳሳያችሁ ማለት ነው። ግን ለምሳሌ በምን ጊዜ የሚገኘው ጸጋ ማለት ነው? እሺ ቴንክ ዩ። በምን ጊዜ ጸጋ የሚገኘው? በጌታ እራት ጊዜ ብቻ አይደለም። ቃሉ በሚሰበክበት ጊዜ፣ በጸሎት ጊዜ፣ ኃጢአታችን በምንናዘዝበት ጊዜ፣
ካህናት በዘይት በሚጸልዩበት ጊዜ በልዩ ልዩ መንገድ የእግዚአብሔር ጸጋዎችን እንካፈላለን። ምን አይነት ጸጋ? ኃጢአትን የምናሸንፍበት፣ ዓለምን የምናሸንፍበት፣ ሰይጣንን የምንዋጋበት፣ ዘላለም ሕይወት እንድንወርስ በመንፈሳዊ ሕይወታችን እንድንጠነክር የሚረዳንን አቅርቦቶች ሁሉ እንቀበላለን። ጸጋ ማለት ሰፊ ነገር ነው፣ የተወሰነው ነገር አይደለም። ለዘላለም ሕይወት የሚሆነውን ጸጋ በጌታ እራት ውስጥ ምንድነው መቀበል አለ ብለህ ታምናለህ ማለት ነው? ማለት ከዚህ ከወንጌል አንፃር እንደዛ ብሎ አሁን የምፈልገውን ጥያቄ አንድ ስቴፕ ከፍ እያለ ነው። አሁን የዘላለም ሕይወትን በተመለከተ ያንተ ወይም የሉትራን ወይም የሌሎች አስተንትኖትና የአብዛኛው ኢቫንጀሊካል ኢንክሉዲንግ ሙሉ ወንጌል አስተንትኖት ይለያያል። ለምሳሌ የዘላለም ሕይወት ልክ እንደ ጀስቲፊኬሽን አንድ ጊዜ በእግዚአብሔር ቸርነት ኤሊየን በሆነ ራይቸስነስ ከእግዚአብሔር የሚሰጥ ነው። በየቀኑ እንደ ፐርሰንቴጅ እንደ ሞባይል ቻርጀር 70%፣ 60%፣ 80% እያለ መሄድ አይደለም። ነገር ግን ሙሉ ወንጌልን ብትሆን በዚህ ምድር ላይ ስንኖር ተቋርጧል ወይስ እኔ ነው? ተቋርጧል። ህይወታችን እንድንጠነክር ነገሮች ሶሪ አሁን ተመልሻለሁ። ተመልሰሃል። የዘላለም ሕይወትን ኤክስፕሌን የምናደርግበት መንገድ ከትራዲሽን ይለያያል። ለምሳሌ ኢቭን ሉትራንን እንኳ ብጠይቅ የዘላለም ሕይወት ሂደታዊ ነው፣ ፕሮሰስ ነው ሲሉ ጀስቲፊኬሽን ኮንቲኒስ አስፔክት አለው ከማለት አንጻር ነው እንጂ ጀስቲፊኬሽን ራሱ ገና ያልተጠናቀቀ በሂደት የሚሞላ ነገር ነው ማለታቸው አይደለም። ስለዚህ ለሳንቲፊኬሽን የሚሆን ለጀስቲፊኬሽን የሚሆን ቅዱስ ቁርባንን ሲጠቅሱ የሆነ የእግዚአብሔር ጀምሮት እኛ በሂደት የምንጨርሰው የዘላለም ሕይወት ፓርት ስላለ ያለ ማግኘት የምናደርገው ነገር ነው ማለታቸው አይደለም። ሙሉ ወንጌልም ቢሆን የዘላለም ሕይወትን አያሰጥም ስትል የዘላለም ሕይወት የጌታ ነፃ ስጦታ ነው። በዚህ ምድር ላይ ኃጢአታችን በመናዘዝ በክርስቶስ በማመን ከእግዚአብሔር የተሰጠን ፍሪ ጊፍት ነው ብላ ነው የምታምነው። ቅዱስ ቁርባንን ስለወሰድ የምናገኘው አይደለም። ግን የዘላለም ሕይወትን ወስደን ጨርሰናል ወይ ነው መንግስተ ሰማያት ያለ ነው ብላ ስለማታምን ለዘላለም ሕይወት አያሰጥም ትበል እንጂ በዚህ ምድር ላይ ለምናደርገው መንፈሳዊ ሕይወት ያ ደግሞ ከፈለክ አንተ የዘላለም ሕይወት በለው፣ ከፈለክ የክርስቶስን ሕይወት መካፈል በለው፣ ከፈለክ መንፈሳዊ ሕይወት በለው፣ ልጨርሳለሁ መንፈሳዊ ሕይወት በለው ከፈለክ። ለዛ ግን እስካሁን እኮ አልመለስክልኝም ይሰጡናል ያለች ችግር ካልመለስኩ ምንም እንግዲህ አልመለሰም ትላለች። ችግር የለም ካልመለስ አለመርካት እኔም በአንተ መልስ አልረካ አንተም በእኔ መልስ ላትረካ አይደለም። አይ እሱ ሳይሆን የጠየኩ ጥያቄ ለዘላለም ሕይወት እንደዛ ማለት አንተ ራስህ እኮ ስላነሳው ነው ጸጋዎቹ ለዘላለም ሕይወት የሚረዱን ምናምን ብለህ ስተነተንልኝ ምን አልኩ? ስለዚህ ሙሉ ወንጌል የጌታ እራት ለዘላለም ሕይወት የሚሆን ጸጋ ነው። ለዘላለም ሕይወት አላልኩም። ለዘላለም ሕይወት አላልኩም። ቀደም ከዘረዘርካቸው ውስጥ ከዘላለም ሕይወት ጋር የተገናኘ ጸጋ ምናምን ብለህም ዘርዝረሃል። እንግዲህ አሁን እሱን ወይ ሪከርድ ያደረገ ሰው ካለ ይደርስና ትሰማዋለህ። አሁን አላደረኩም የሚለውን የጌታ እራት ለዘላለም ሕይወት ይሆናል ሙሉ ወንጌል ትላለች ብዬ አልተናገርኩም። እንደዛ አልልም። ኧረ እባክህን እኔ እንደዛ አሁን ደግሞ ሽፍት አታድርገው እባክህን። ጸጋዎችን ስዘረዝር ነው ያልኩት። ቀጥል፣ ወደ ጥያቄ ቀጥል። ሰዓት እያለቀብኝ ነው። እሺ ቀጥል። እሺ ስለዚህ የጠየኩ ጥያቄ ሙሉ ወንጌል ለዘላለም ሕይወት የሚሆን ጸጋን አትልም ካልከኝ፣ ስለዚህ ለኃጢአት ስርየትስ ብላ ምንድነው ለኃጢአት ስርየት የሚሆን ጸጋንስ እንካፈላለን ብላ ታምናለች? እሺ ቀጣዩ ጥያቄ ልክ ነህ። እሱ ነው በቃ አሁን ክሪቲካል የሆኑ ፖይንቶች እነዚህ ናቸው። ልክ እንደ ዘላለም ሕይወት ሁሉ ሙሉ ወንጌል ብቻ ሳይሆን ኦልሞስት ሁሉም ኢቫንጀሊካል ቸርችስ የኃጢአት ስርየትን አስተንትኖት የሚሰጡት ለዘላለም ሕይወትን ለማግኘት አንድ ሰው ንስሐ ገብቶ በማመን የሚያገኘውን የዘላለም ሕይወት ለመግለጽ ነው። መጀመሪያ ላይ አንድ ሰው ወደ ክርስቶስ ሲመጣ ከዓለም ወይም ደግሞ ከፓጋኒዝም መጥቶ ንስሐ ገብቶ በእግዚአብሔር ፊት ኃጢአቱን ተናዞ የዘላለም ሕይወትን ለማግኘት የሚያገኘውን የኃጢአት ስርየት እያሰቡ ነው ዶክመንቶቻቸው ላይ የሚጽፉ። ከዛ ውጭ ግን ሰው በህይወት ጉዞ አይደለም እኮ ብንማማር አይሻልም? አንተም እኮ ወንጌላውያኑ ምን እንደሚያምኑ ትክክለኛውን ነገር ብታውቅ ነው የሚሻለው። ምንም እኮ አይጠቅመንም። ሚስ ሪፕሬዘንቴሽን ስለማይጠቅመን ኤክስፕሌን ላድርግልህ። አንድን የመሰረተ ክርስቶስ ወይም አንድን የመሰረተ ክርስቶስ ሰው ወይም አንድን የሙሉ ወንጌል ሰው አንድ ያዳርግ ጊዜ የለኝም። እየሰበክ ነው። እኔ ስብከት ለመስማት እኮ አይደለም እያልኩ ያለሁት ለኃጢአት ስርየት ነው ብላ ታምናለች አታምንም? የኃጢአት ስርየትን ጸጋ የኃጢአት ስርየት ምንድን ነው የሚለው ድፋይን መደረግ አለበት እኮ ነው የምልህ።
የኃጢአት ስርየት አንተ አይምሮ ላይ ንገረኝና በል ከዛ በኋላ አይደለም። ይሄንን እኮ አሁን የኔ መልስ ሰዓት ነው። አዳምጠኝ እሺ። ተናገር እኮ ስማኛ። የማትመልስልኝ ከሆነ አንተ እኮ እያቀረብክ ያለው መልስ አይደለም። እኔ ጥያቄ እጠይቃለሁ፣ አንተ መልሱን ትተህ የሆነ ስብከት ትሰብካለህ። እሱን እያደረክ ያለው እኔ እያልኩ ያለሁት አሁን ቅድም ስጠይቅህ ለዘላለም ህይወት የሚሆን ጸጋን እንካፈልበታለን ብለህ አታምንም ሙሉ ወንጌል ብለኛል። ቴንኪው። ከዛ በኋላ የዘላለም አላልኩም። ምን እንዳልኩ ድጋሜ ችግር የለውም። ኧረ ምንም ልመልስልህ እሱን። ቆይ ሚስትር ፕሬዘንት እያደረግህ ነው ያልኩትን ነገር እኔ እያልኩ ያለሁት የዘላለም ህይወት ይብራራል። የዘላለም አሁን ስላላስ አይ ማረም አለብኝ። ስትሳሳት ማረም አለብኝ እኮ አሁን ሚስሪ ይኸውልህ፣ ሰው ሚስ አንደርስታንድ ያደርጋል። አሁን ችግሩ ምን መሰለህ? እኔ አሁን ሲራክ ላይም አንድ የሚናገረው ነገር አለ። ጥበበኛው ምንድነው ከመመለስ እኔ ሰምቻለሁ፣ ግን አንተ መልሰህ የምትናገረው ነገር ትክክል አይደለም። አንዴ ስማ፣ ሳትሰማ ስለምትመልስ ሁሌም በቃ እንትን ይላል። ጭቅጭቅ የሚመረጥ ስመልስ ይኸውልህ ታስቆመኛለህ። ስመልስ ታስቆምና ያላልኩትን አለ ትላለህ። ከዛ እሱ ላስተካክል ትለኛለህ። እንዴት አይነት ውይይት ነው? ሰምተህ ጨርሰህ ነው የምታስተካክለው። ሰው ይታዘበናል፣ ግን ልስማህ፣ ችግር የለም። ይኸውልህ ልስማህ፣ ቀጥል። ኦኬ ኤኒዌይስ ምን ብለህኛል? ሙሉ ወንጌል ለዘላለም ህይወት የሚሆን ጸጋን በጌታ ራስ በኩል እንካፈላለን ብለህ አታስተምርም። ግን ለዘላለም ህይወት ስትል እሷ ከዚህ አንጻር ነው ብለህ ለማብራራት ሞከርክ። ከዛ አንጻር ለዘላለም ህይወት የሚሆን ጸጋን እንካፈልበታለን ብለህ አታስተምርም አልከኝ። አይ ኖ እንደው ለዘላለም ህይወት የሚሆን ጸጋን እንካፈልበታለን ብለህ ታስተምራለች ካልከኝ ግን እንደው በጌታ ብዬ ነው የምጠይቅህ። ምክንያቱም ስለማትመልስ ጥያቄ ማለት ነው። እንደው በጌታ ብዬ የምጠይቅህ እሱን መጀመሪያ ነግረህን እስቲ ጀምር። አዎ ለዘላለም ህይወት የሚሆን ጸጋን እንካፈላለን ብላ ታስተምራለች ብለህ ጀምር እስቲ። ካልጀመርክ ግን ስህተት ነህ አትበለኝ። የምርም ከሆነ እንደዛ ጀምር እስቲ። አሁን ነው እየተመለስክ ያለኸው። የዘላለም ህይወት የምትረዳበትን መንገድ መጀመሪያ ማወቅ አለብህ እያልኩህ እኮ ነው። በቃ ታዲያ እሱን እኮ ነው ያልኩህ። በዚህ መልኩ ስለምትረዳው ለዛ ብለህ አታስተምርም አልከኝ። አንተ የዘላለም ህይወት የምትለው ሙሉውን ነው። በቃ አጠቃላይ ሲነርጂስቲክ የሆነውን ጉዞ ነው የምታወራው። ሙሉ ወንጌል ደግሞ ሞኖሎጂስቲክ የሆነውን አክት ነው የምታወራው። መጀመሪያ ይኸውልህ የፕሮቴስታንቱ የዘላለም ህይወት ኤክስፕላኔሽን እና የአንተ ኤክስፕላኔሽን ልዩነት ስላለው እየመለስኩ እኮ እያቋረጥኩኝ ምን አለ ብትታገሰኝ። ሰማሃለሁ እኮ አንተ አይደለም የጠየቅኩህ። እሺ አንድ ደቂቃ ስጠኝ። ይህን ላብራራ። የተለየ ነገር አለ? እኔ የተናገርኩት ላይ ስህተት አለ? መጀመሪያ አንድ ደቂቃ ስጠኝ። አንደኛ ማስተካከልህም ነገር ስላለ ከንግግር ውስጥ ሙሉ ወንጌልን በተመለከተ አንደርስታንድ ያላደረግከው ነገር ስላለ አንድ ደቂቃ ስጠኝ። ታገስ። አንተም ሰማሁ አይደል? እሺ ቀጥል። አንድ ደቂቃ ስጠኝ። በቃ ቴንኪው። እሺ አንድ ደቂቃ። አሁን ሙሉ ወንጌል የዘላለም ህይወትን ኤክስፕሌን የምታደርግበት መንገድ አንድ ሰው ጌታን ተቀብሎ የዘላለም ህይወትን አግኝቻለሁ ኤሊየን በሆነ ሞኖሎጂስቲክ ቢሆነ ጀስቲፊኬሽን አክት ኦፍ ጋድ ዲክላሬሽን ኦፍ ጋድ አንድ ጊዜ እግዚአብሔርን ህይወት የዘላለም ህይወትን አግኝቻለሁ ብላ ስትናገር ጆርኒ የለም እያለች አይደለም። አንተ የጌታ እራት የዘላለም ህይወትን ያሰጣል አያሰጥም ስትል መጀመሪያ አንድ ሰው የሚያገኘውን እርቅ ልጅነት እያሰብክ ከሆነ እሱን የሚመለከት ነገር ሙሉ ወንጌል አታምንም። ጆርኒውን የምታወራ ከሆነ ግን በጆርኒ ውስጥ ኃጢአት ድል ለመስጣት ዓለምን ድል ለመስጣት ሰይጣንን ለመንሳት የሚያስፈልጉ ጸጋዎችን ሁሉም እንደሚሰጡት ሁሉ ጌታ እራትን የተለየ ሳይሆን ያንኑ ሌሎችም የሚሰጡትን ጸጋ ይሰጣል ብላ ነው የምታምነው። ቀጥል። እሺ ስለዚህ አሁን ይህንን እንግዲህ ምንድነው ስለ ዘላለም ህይወት ምናምን እንግዲህ ለማብራራት ሞክራለሁ። እንደ ሙሉ ወንጌል የዘላለም ህይወትን ከዚህ አንጻር ነው የምታየው ብለህ ማለት ነው። እሱን ያብራራኸውን ማብራራት ያዝ አድርጎና አሁን የተናገርከው ማለት ነው። ስለዚህ ስታጠቃልለው የሙሉ ወንጌል ቤተክርስቲያን ምንድነው የጌታ እራት ስርዓቱ ማለት ነው ለዘላለም ህይወት የሚሆን ጸጋን መካፈያ ነው ብላ ታምናለች አታምንም? አሁን ባብራራው መሰረት እሺ የዘላለም ህይወትን አሁን ባብራራውበት መሰረት ያውም አንድ ሰው አንዴ ንስሐ ገብቶ የእግዚአብሔር ልጅ በሚሆን ቅጽበት ስለሚያገኘው አንዴ ምን እንዳይታወቅ ነው። አሁን ምን ዲብራራ ምንድነው የሚረብሽህ? እኔ እኮ አይገባኝም። ሰው ምን እንዳያውቅ አብራርታ ምን ሰው እንዳያውቅ ይላል። ይሄ በጌታ በይ አብራርታ ነው
ካብራራ ውጪ የተለየ የምታብራራው ነገር አለ? ሙሉ ወንጌል የዘላለም ሕይወትን በምታብራራበት መንገድ የጌታ እራት ሙሉ ወንጌል የዘላለም ሕይወትን በምታብራራበት መንገድ አንድ ጊዜ ቅጽበታዊ በሆነ መንገድ ስለሆነ አያሰጥም ብላ ነው የምታምነው። ግን የጌታ ሕይወት ግን አንድ የተሰጠው የሚያልቅ ሳይሆን ሁልጊዜም በጆርኒ የሚገኝ ነገር እስከሆነ ድረስ ለዛ የሚሆን ነገር ጸጋ ግን የዘላለም ሕይወት የምታምነው በጆርኒ የሚገኘው ምንድነው? የዘላለም ሕይወት ነው። አይ የእግዚአብሔር ሕይወት አንዴ ብቻ ተቀብለው የሚያልቅ አይደለም። ሁሌም የእግዚአብሔር የጌታን ሕይወት የዘላለም ሕይወት ነው አይደለም። የእግዚአብሔር ሕይወት የዘላለም ሕይወትም ነው፣ መንፈሳዊ ሕይወትም ነው፣ የክርስቶስም ሕይወት ነው፣ የክርስቶስም ጸጋ ነው። የእግዚአብሔር ሕይወት የዘላለም ሕይወት ከሆነ የዘላለም ሕይወት በጆርኒ ቀስ እየተባለ የሚገኝ እየታደገ የሚያልቅ ነው ብለኸኛል። ሙሉ ወንጌል ደግሞ እንደዛ ብላ አስተምርም ስላልከኝ አይ እንደሱም አይደለም አላልኩም። እንደሱም አይደለም። እሺ እሱንም ግልጽ ላድርግ። አሁን የዘላለም ሕይወትን ኤክስፕሌን ሲደረግ የዘላለም ሕይወት እንዴት መሰል የምትጀምረው ጉዞ ነው ስትጀምረው አይ የጌታ ሕይወት የዘላለም ሕይወትን እንደ ጌታ ሕይወት እንደ መንፈሳዊ ሕይወት እንደ ክርስቶስ ጸጋ ካየኸው አንዴ ተቀብለው የሚያልቅ ሳይሆን በሂደት ሁሉ የምትቀበለው ነው። ለምን ጉዞ ተጀመረ እንጂ አልተጠናቀቀም። ለመጀመር የጌታ እራት የግድ አይደለም። ለመጀመር እምነት ግዴታ ነው። እምነት የእግዚአብሔር ልጅ ለመሆን የዘላለም ሕይወትን አግኝቶ ጉዞ ለመጀመር ያስፈልጋል። በሂደት ውስጥ ግን ኃጢአትን፣ ዓለምን፣ ሰይጣን ለማሸነፍ ግን የጌታን ሕይወት መካፈል አለብን። የጌታን ሕይወት የምንካፈልበት መንገድ ደግሞ ብዙ ነው። የጌታ እራትም ከዛ ውስጥ አንዱ ነው እንጂ የተለየ አይደለም ነው። እሱ አይደለም። እሺ ስለዚህ የዘላለም ሕይወት አሁን ቅጽበታዊ ብቻ ነው ወይስ ጆርኒ ነው ጉዞ ነው? እሺ የዘላለም ሕይወትን አሁንም ቅድም ኤክስፕሌን ያደረኩትን መድገም አለብን። ጀስቲፊኬሽን ከሆነ አይደለም መጀመሪያ ነው አይደለም። አይ በስመ አብ የዘላለም ሕይወት በሙሉ ወንጌል ትምህርት ጆርኒ ነው ወይስ ቅጽበታዊ ብቻ ነው? ቅጽበታዊ። እሺ ቅጽበታዊ ብቻ ነው። ቅጽበታዊ ብቻ አላልኩም። ብቻ አላልኩም። ይብራራል። እሺ ብቻ ላብራራለህ። እሺ ላብራራለህ። ብቻ ለመሆኑ ደግሞ ላብራራለህ። ቆይ አሁን ሚሳይ ሪፕሬዘንት አድርገህ ከምልህ በኋላ በምትጠየቀው እኮ ለመመለስ ብትሞክር እኮ ነገሩን በአጭሩ እንትን እንለዋለን። ቅጽበታዊ ነው ግን ቅጽበታዊ ብቻ ግን አይደለም ብለህናል። አሁን እንዳትረሳ። ቀጥለህ በዚህ ሀሳብ ላይ ስለሆነ የምትሄድ ይሄንን ማብራራት አለብኝ መጀመሪያ። በየደቂቃውን ሀሳብን እየለወጥክ ያለው በነገራችን ላይ። ስለዛ አሁን ደግሞ ረገጣና ፖለቲካ ጀምር ነው ማለት ነው። እኔ አልቀየርኩም ሀሳብ። በፍጹም ላብራራ። የጌታ እራት ብቻ ሳይሆን ማንኛውም በቤተ ክርስቲያን ውስጥ የሚፈጸሙ ስርዓቶች የጌታን ሕይወት እንድንካፈል አታስቆመኝ። ለምን ታስቆመኛለህ? የምናወራው ነገር ይህን ያህል እኮ ሲምፕል አይደለም እኮ አኬ፣ ኮምፕሌክስ ቴዎሎጂካል ነገሮች እኮ ቀላል አይደሉም አኬ። በጣም እያደረግከኝ ነው ኤቢ። የዘላለም ሕይወት ቅጽበታዊ ብቻ አይደለም ካልከኝ ቀጣዩ ያለውን ነገር ንገረን። አላልኩም። ቆይ እያወራ ያሉት ቅጽበት አሁን አንዴ ኤቢ። እሺ አሁን አኬ አዳምጠኝ። ቅጽበታዊ ብቻ አይደለም የዘላለም ሕይወት ሲባል የዘላለም ሕይወትን አንዴ የምናገኘውን የእግዚአብሔር ልጅነት እያሰብክ ከሆነ የምታወራው እሱ ቅጽበታዊ ነው። ቅጽበታዊና ቅጽበታዊ ብቻ ነው። የእግዚአብሔር ልጅ ምን ሆነው በሂደት አይደለም። የኃጢአት ስርየትን አግኝተን ከፍርድ ነፃ ምን ሆነው ቅጽበታዊ በሂደት አይደለም። ነገር ግን መንፈሳዊ ሕይወት ወይም ደግሞ በጸጋ በክርስቶስ የምናገኘው የክርስቶስ ሕይወት ግን በሂደትም የሚገለጥና ኃጢአትን፣ ዓለምን፣ ሰይጣን ለማሸነፍ የክርስቶስን ሕይወት መካፈል ጸጋን መቀበል አለብን። እሱን የዘላለም ሕይወት ብለህ የምትገልጸው ከሆነና በዛ ኢንተርቫል ውስጥ የምታስቀምጠው ከሆነ ብቻ አይደለም ማለት ነው። ሙሉ ወንጌል ግን እንደዚህ ኤክስፕሌን አታደርገውም። አላስቀመጥከው ሙሉ ወንጌል እንደዛ ታስቀምጥ። እኔም አላስቀምጥም፣ አንተም አታስቀምጥም። እኛ አሁን እያወራን ያለ ነው የሙሉ ወንጌልን ብቻ ነው። በሙሉ ወንጌል ትምህርት ብዬ ጠይቄ የዘላለም ሕይወት ቅጽበታዊ ብቻ ነው ወይስ ጉዞም ጭምር ነው ስለ ቅጽበታዊ ነው ግን ቅጽበታዊ ብቻ ነው አይደለም ማለት ነው። እኔ እየጠየቅኩ ያለሁት በሙሉ ወንጌል የኔ ነው። ወደ ቤቴ ኔትወርክ ሊቋረጥ ይችላል። አኬ መኪና ውስጥ ሆኜ ነው የምሰማህ። አንተ ቀጥል። እኔም እንዳወራ ስፈልግ አንተ ደግሞ ማይኩ ሚውት አድርግልኝ፣ እኔ አወራለሁ። ስለዚህ በቃ ይኸው በአጭሩ እያልኩ ያለው ከሙሉ ወንጌል በዚህ መልኩ የዘላለም ሕይወትን አታብራራም ስላልከኝ፣ ስለዚህ አሁን ምን እያልከኝ ነው? በሙሉ ወንጌል ትምህርት ቅጽበታዊ ብቻ ነው ማለት ነው አይደል? በሙሉ ወንጌል ትምህርት ነው ያልኩ። የዘላለም ሕይወትን ስትጠቀመው ቃሉን ምናምን ስታብራራ ቅጽበታዊ ብቻ ነው ማለት ነው አይደል? ለሙሉ ወንጌል
እሺ አሁን የዘላለም ህይወት በተመለከተ ሰፊ ዲስከሽን ስለሚፈልግ ጃምፒት በቃ እሱን ዝላለው። ስለ ጌታ እራት እናወራ እንመለስ። አይ ሲ ኤኒዌይስ፣ ስለዚህ የጌታ እራት ላይ አሁን እኮ ከጌታ እራት ጋር እኮ ስለተገናኘ ነው። ለሙሉ ወንጌል አልከኝ፣ እንደዚህ አታብራራውም፣ ከልጅነት በኋላ ያለውን አታብራራውም። አንተ ግን እንደዛ ብለህ ካሰብክ ነው እያልከኝ ነገርከኝ። እኔ ደግሞ እንደዛ ብዬ ምናምን የኔን ሐሳብም ያንተን ሐሳብም ሳንጨምር የሙሉ ወንጌልን ብቻ እንካልን። ሙሉ ወንጌል ደግሞ አንተ እንዳልከው እንኳን ማለት ነው ከልጅነት አንጻር ብቻ ከሆነ ያየችው። ስለዚህ የዘላለም ህይወት በቃ በቅጽበት ብቻ የሚደረግ ነገር ነው አይነት ነገር ስለሆነ እያስቀመጥክ ያለው የጌታ እራት ከዘላለም ህይወት ጋር አዎ ልክ ከሆነ ያ ማለት የጌታ እራት ከዘላለም ህይወት ጋር የሚገናኝ ነገር የለውም ማለት ነው በሙሉ ወንጌል አስተምህሮ። አዎ ልክ ነው። ሙሉ ወንጌል የዘላለም ህይወትን ቅጽበታዊ በሆነ መልኩ በምታብራራበት ገጽታ ልክ ነው። በቃ ስለዚህ በሙሉ ወንጌል ትምህርት የጌታ እራት ከዘላለም ህይወት ጋር ምንም ግንኙነት የለውም። ሁለተኛ ጥያቄ የኃጢአት ስርየት ላይ ሙሉ ወንጌል አንዴ ቆይ በሙሉ ወንጌል እሺ ቆይ አንዴ አውርተሃል ደግሞ ድል ስለኝና ከ30 ሰከንድ ነው ማለት እኔ አሁን አብራራ ሁሉም ሰምቷል። የተለየ ነገር ነገር እየደጋገምክብን እንተናንተን ኤቢ አንድ ሰው ካመነ ምናምን በኋላ ኃጢአት ሊሰራ ይችላል አይደል? ድገማው አንዴ አልሰማሁም ማለት ይቅርታ። አንድ ሰው ካመነ በኋላ ኃጢአት ሊሰራ ይችላል። ስለ ጌታ እራት ጠይቀኝ፣ ጥያቄን ጨርስልኝ፣ ጨርሰህ ንገረኝ እኮ። ሰው የጌታ እራት ላይ ልጠይቅህ እኮ ነው። ካመነ በኋላ ኃጢአት ሊሰራ ይችላል። ሶሪ የሆነ እንትን ውይይት ላይ ሆኜ ነው። ዝጋ በቃ ሶሪ አኬ፣ ጥያቄን ድገምልኝ። ከጌታ እራት ጋር አያይዘህ ከጌታ ጋር የተያያዘ ነው። አንዴ መልስልኝ እባክህን። ከአንድ ሰው ካመነ በኋላ ኃጢአት ሊሰራ ይችላል። አዎ ሊሰራ ይችላል። ኃጢአትን ሲሰራ የኃጢአትን ስርየት የሚያገኘው በጸጋው ነው አይደለም? አዎ ማለት የኃጢአት ስርየት። እሺ ጥያቄህን ግልጽ አድርግልኝ። ጠቅለል አድርገህ ያንን የኃጢአትን ስርየት ነው። አይ ጠቅለል አድርገህ ካሪኬቸር ስለሆነ ጥያቄህን ጠቅለል አድርገህ መልስ ጠይቅልኝ። ችግር የለውም። ይሄው ጥያቄው ያንን የኃጢአትን ይቅርታ ወይም ስርየት የምታገኘው በጸጋው ነው አይደለም? አይ የጌታ እራት ጋር አያይዘህ ሙሉ ጥያቄህን አቅርብልኝ አኬ። ለምን አትመልስም? ዝም ብለህ ወደሱ ይሄዳለው እኮ ሰው አንድ አማኝ ጌታ እራት ጋር አያይዘህ ጠይቀኛል እኮ። ሲው ልጠይቅህ እኮ ነው ስለ ጸጋና ስለ ጌታ እራት እያወራን ስለሆነ የጌታ እራት የኃጢአት ስርየት ያሰጣል አያሰጥም ከሆነ ጥያቄ እሱን ልመልስልህ። አንድ አይደለም እንደዛ ብዬ አልጠየኩም። ቆይ ና እየጠየኩ ያለሁት አንድ አማኝ ካመነ በኋላ ከዳነ በኋላ ኃጢአት ሊሰራ ይችላል። ከዳነ በኋላ ስላለው ኃጢአት እናወራና አስቀድሞ ሲድን ስላለው አላወራውም። ተመልከቱ ጋይስ በደንብ ያወራሁት ኃጢአት ስለየትኛው ኃጢአት ነው? አንድ ሰው ከዳነ በኋላ ስለሚሰራው ኃጢአት ነው። የዛ ኃጢአት ይቅርታን የሚያገኘው በጸጋው ነው። በጸጋው ከሆነ ያንን ጸጋ በጌታ እራት በኩል ማግኘት ትችላለህ አትችልም? የኃጢአት ስርየትን ጸጋ በጣም አሁን ግልጽ አድርገዋል ጥያቄውን። እሺ አሁን ሚውት አድርግና አዳምጠኝ። ስለ ሙሉ ወንጌል በሙሉ ወንጌል አስተምህሮ አሁን ጥሩ አድርገህ ነው በቃ ኤክስፕሌን ያደረግከው። መጀመሪያ አንድ ሰው የእግዚአብሔር ልጅ ሊሆን ያለውን የኃጢአት ስርየት በተመለከተ የጌታ እራት አያሰጥም ብላ ነው የምታምነው። ነገር ግን የጌታ እራትን በምንወስድበት ዘወትር በየሶስት ወሩ ለኃጢአት ስርየት ይጸልያል። የጌታ እራትን ስንወስድ ይህ የማቴዎስ 26ቱም የአንደኛ ቆሮንቶስ 10:11ዱም አንድ ላይ ይነበባል። ያንን በምንወስድበት ጊዜ ንስሐ እንገባለን፣ ኃጢአታችንን እናዘዛለን። በአጠቃላይ ሙሉ ሴሌብሬሽኑ ላይ ለኃጢአታችን ስርየት እንናዘዛለን፣ እንጸልያለን፣ የኃጢአታችንን ይቅርታም እናገኛለን። በዚህ ተርም ከሆነ ሙሉ ወንጌል የጌታ እራት በሚወሰድበት ጊዜ የኃጢአት ስርየትን እናገኛለን ብላ ታምናለች። ይሄ እንግዲህ ፕራክቲካሊ የሚደረግ ነገር ነው። ምናልባት እነዚህ ነገሮች የሚገልጹ ንግግሮችም ማቴዎስ 26ን ጨምሮ ሌሎች ጥቅሶችንም ይነበባሉ። እሰማለሁ አይደል? አላቋረጥከኝም አኬ። እንዴት ነው? ተቋርጬ ነው? ዝም ብላኝ ነው? ተቋርጬ ነው? ከ30 ሰከንድ በላይ እኮ ማውራት አትችልም። ይብያው እንደዛ እኮ አሁን አቋርጠኝ አልከኝ። እሺ አቋርጠ በቃ ልድረስልህ። እሺ አሁን ምንድነው? ቀጥልሽ። እሺ ብራዘር፣ እሺ አሁን ባጭሩ አሁን ዝም ያልኩ ለምንድን ነው? በቃ አውርተህ እንድትጨርስ ውስጥ ያለውን ሁሉ እንድንነግረን አሁን ነገርከን እና እኛም ሰማን። አሁን የምነግርህን በደንብ ሰማኝ ከተናገርኩ ተነስቼ ማለት ነው። ስለዚህ አሁን የጌታ እራት የኃጢአት ስርየትን ይሰጣል ብለህ አታምንም አልክና ከዛ በኋላ ግን አንዲት ነገር አስቀመጥክ። ምን አይነት ነገር ያስቀመጥከው? እንደው ይሄ የጌታ እራት በምንወስድበት ሰዓት ጸሎትን እናደርጋለን፣ ኃጢአታችንን እናዘዛለን ምናምን እና
በዛን ወቅት ላይ እንደዛ አምልኮ ስንፈጽም የጌታ እራት ላይ አምልኮ ስንፈጽም የኃጢአት ይቅርታን እናገኛለን የጌታ እራት በሚፈጸምበት ጊዜ ምናምን አልከኝ። ስለዛ የኃጢአት ይቅርታ በጌታ እራት በኩል ሳይሆን በአምልኮ ስለሚደረግ እዛ የኃጢአት ስርየት ስለሚደረግ የኃጢአት ይቅርታ ስለሚለመን ብለሃል። በስርዓቱን ያልኩትን እዛው በስርዓቱ በጌታ እራት በኩል የሚገኝ የኃጢአት ስርየት አለ የለም? በዛው በጌታ እራት ስለ ጌታ እራት ነው እኮ ያወራው። ስለሌላ ስርዓት ስለ ጥምቀት ወይም ስለ ጋብቻ ስርዓት እኮ አይደለም ያወራሁት። የጌታ እራትን በምንወስድበት በዛ ስርዓት ጊዜ የጌታ እራት ማለት አምልኮ ነው አልኩህ እኮ። ሴንተር ኦፍ ክርስቲያን ወርሺፕ ነው አልኩህ እኮ። ያንን የኃጢአት ስርየትን የምታገኘው በዛ በጌታ እራት በምትቀበለው በህብስትና በወይኑ በኩል ነው ወይስ አይደለም? ኦኬ የጌታ እራት እኮ ዝም ብሎ ብዙ ነገር ስርዓቱ የሚፈጸመው ጸሎት አለው። ቆይ ህብስቱና ወይኑ ምታታዊ በሆነ መንገድ ተለውጦ የኃጢአት ስርየትን ይሰጠኛል ብለህ አታምንም? አላልኩም። አታምንም? ቆይ አንዴ ምታታዊ በሆነ መልኩ ተለውጦ ትላለች አላልኩም? ቆይ አንዴ ያልተጠየቀውን ነው የምትመልሰው ብራዘረይ እያልኩ ያለሁት በህብስትና በወይኑ በኩል በምትቀበለው በህብስትና በወይኑ በኩል የኃጢአት ስርየት ይገኛ ብላ ታምናለች ወይስ አታምንም? እሺ ልመልስልህ። አሁን ደግሞ ተስፋ አደርጋለሁ እንደማታቋርጠኝ። የጌታ እራት ስንወስድ የጌታ እራት ማለት ህብስቱንና ጽዋው ስታወራ ከተለሰከ ለማውራት አትችልም። እሺ ቀጥል። የጌታ እራት ማለት ህብስቱንና ጽዋውን መውሰድ ብቻ አይደለም። ጸሎት አለ፣ ንስሐ አለ፣ ኑዛዜ አለ፣ ይቅርታ አለ፣ የጌታ ቃል ይነበባል፣ እርስ በርሳችን ኃጢአታችንን እናዘዛለን። ሶ ሜኒ ቲንግስ ነው፣ ብዙ ነገር ነው። ስለዚህ እነዚህን ሁሉ ነገሮች ባካተተ መልኩ የጌታ እራትን በምንወስድበት ድንቅ የአምልኮ ቀን የኃጢአታችን ይቅርታ እንቀበላለን። መልሴ ይሄ ነው። ቆይ ስለዛ አሁን እያልከኝ ያለው እዛ ስለምንጸልይ ምናምን ብለሃል። ስለዛ ከጸሎቱ አንጻር እያወራኝ ነው። የኔ ጥያቄ ግን ስፔሲፊካሊ ቀጥታ ከጸሎት ብቻ አይደለም ያልኩህ ነው። ብዙ ነው ነው የምልህ። አይደለም ጸሎት ብቻ አይደለም ያልኩህ ሀኪ። አዎ ችግር የለም። ከጸሎት ውጪ የምበለው ብዙ ነገሮች አሉት ብላል። እኔ ግን ስፔሲፊክ አድርጌው ምን ላይ እየጠየኩ ያለሁት እዛ የምትቀበለው ህብስትና ወይን ላይ ሁለቱ እዚህ ሚስጥሩ ላይ ነው እኔ ፎከስ አድርጌ እየጠየኩ ያለሁት። በዛ በህብስትና በወይኑ በኩል ነው ያልኩት። በቃ ብቻ ነጥዬ ነው በቃ በዚህ በኩል በሱ በኩል የምታገኘው የኃጢአት ስርየት አለ የለም? እሺ ብላ ታምናለች። በከሙሉ ወንጌል አንፃር ካንተ ሳይሆን ከሙሉ አሁን ልታብራራ ነው። መጀመሪያ አለ የለም በለኝ። አንዴ ቆይ፣ ያ ሌላ ነገር አልጨምርም፣ አዲስ ነገር ነው የምነግርህ። ጌታ እራት በምንወስድበት ጊዜ ለምሳሌ ማቴዎስ 26ን እንኳን ብትወስድ አንስቶ ቆርሶ ባርኮ ሰጣቸው የሚሉ አራት ግሶች አሉ። አንስቶ ባርኮ ቆርሶ ሰጣቸው። የጌታ እራትን ቆይ አንዴ አታቋርጠኝ። ምን ሆነህ ነው? እኔ እኮ አላቋርጥም፣ አንተ ነህ እኮ የምታቋርጠኝ። የጌታ እራትን በምንወስድበት ጊዜ የምንፈጽማቸው የጌታ እራትን በምንወስድበት ጊዜ የምንፈጽማቸው በጣም ብዙ ነገሮች አሉ። ስለነሱ ማን ጠይቆ ቆይ አንዴ ልመልስልህ፣ እየመጣሁ ነው ወደ አንተ ጥያቄ። ስፔሲፊካሊ ጽዋውን በተመለከተና ህብስቱን በተመለከተ ብቻ እጅ ላይ ከያዝከው ጽዋ የተነሳ እጅ ላይ ከያዝከው ህብስት የተነሳ ህብስቱና ጽዋው ብቻ የሚሰጠው የተለየ የኃጢአት ይቅርታ አለ ብላ ሙሉ ወንጌል ታምናለች ካልክ፣ ጸሎቱ ተነጥሎ ወርድ ኦፍ ኮንሴክሬሽኑ ተነጥሎ አምልኮው ኑዛዜው ተነጥሎ ከሆነ አያሰጥም። የሚያሰጠው ጸሎቱ ሲኖርበት ንስሐው ሲኖር። ስለዚህ አሁን ይኸው ያብራራውን ሰምታችሁታል። በቅንነት ሁላችሁም በቃ ኦርቶዶክስም ፕሮቴስታንትም ሁላችሁም በደንብ አድርጋችሁ እንደው ሰምታችሁታል ብዬ ተስፋ አደርጋለሁ። ይህንን ማብራሪያ ያዘና በል ወደ ጎን ለምንድን ነው እንደዛ የምትለው? ለምንድን ነው ወደ ጎን የምታወራው? አይደለም አይ ሁሉም ሰው እንዲሰማው ነው። አሁን እኔ እናንተ ብቻ አይደለም የምናወራው። እኔ እናንተ ብቻ ቢሆን በውስጥ ደውዬ አወራሃለሁ እና እንዴ እየሰማህ እንዴት ይሄዳሉ? 2000 ምናምን ሰዎች እባክህን ስማኝ፣ አታዳርቀኝ እባክህን። እኔም እላለሁ እንዳይደብር ተመልከቱ ምናምን እላለሁ። እነሱም በላቸው። ኧረ ደስ ይለኛል። እኔ ለህዝቡ ብዬ እኮ ነው እዚህ ጋር ቁጭ ብዬ እኮ የማወራ እንጂ ለእኔ ነው እንዴ? ምን እኔ እኮ ትክክለሽ መለካካት ውስጥ እኮ አልገባሁም። እኔ ለህዝቡ ስል ነው የምገባው ትላለህ። አሁን እሺ ጸሎቱ ኖሮ አንተ እንዳልከው ጸሎቱ፣ አምልኮቱ፣ ንስሐው ምናምን ሁሉም ነገር ኖሮ ማለት ነው
እነዛ ሁሉ ነገሮች ኖረው ልክ ህብስትና ወይኑን ስትቀበል እነዚህ ሁሉ ነገሮች ኖረው ማለት ነው። በዛው በህብስትና በወይን በኩል ግን የምትቀበለው የኃጢአት ስርየት አለ። በህብስትና በወይኑ በኩል ነው ያልኩት። እነዛ ሁሉ ጸሎቱም፣ ንስሐውም፣ ቅልቡም ምንም ሁሉም ነገር ኖረው ግን ቆይ አንዴ የኃጢአት ስርየት ግን በዛ በህብስትና በወይኑ በኩል የኃጢአትን ስርየት ያንን የኃጢአት ስርየት የሚያሰጠውን ጸጋ ህብስትና ወይኑ ስትቀበል በአፍህ እሱን ታገኛለህ አታገኝም? መጀመሪያ አገኛለሁ አላገኝም? እሺ እንደሱማ አልወድም ብያለሁ። እንደዚህ የሶር ነው ጥያቄማ ቴዎሎጂካል ኮምፕሌክሲቲ ያለው ነገር በውይይት ነው አይደለም። ላለመመለስ አይደለም። አብራርታል እኮ አይደለም። አብራርታል በእውነት ላለመመለስ ምንም በነፃነት ነው መልስልህ። ለምን መሰለህ? ማምንበት የኖር ነው ምን ለማመደውን ነው እኮ የምነግርህ። እሺ አሁን ሚውት አድርግና ልመልስልህ። ካለ ይኸውልህ አብራርታል። ኦልሬዲ አሁን ያብራራውን ደጋግሞ እያብራራ አታሰልቸን። አብራርታል። ስለዚህ ኦልሬዲ ስላብራራ አሁን አላብራራም። አንድ ያዳም ጸሎቱም ኖሮ ቅልቡም ኖሮ አምልኮም ኖሮ ንስሐውም ኖሮ ግን የኃጢአት ይቅርታ የሚያሰጠውን ጸጋ ህብስቱንና ወይኑን ስትቀበል በእነሱ ውስጥ ትቀበላለህ ወይ? ትቀበላለህ አትቀበልም? እኔም አሁን እኮ ደገምኩ። አንተ ነህ እኮ 3 ጊዜ ጥያቄው የምትደግመው እኮ አንተ ነህ። ስለማትመልስ ነው። መጀመሪያ እቀበላለሁ አልቀበልም በል አይደለም። መጀመሪያ ምናምን ሳይሆን ጥያቄ ገብቶኛል፣ ልመልስልህ። አንተ ስለዚህ ሙሉ ወንጌል መልስ የላትም እንበል ወይ? ሙሉ ወንጌል መልስ የላትም እንበል ወይ? እኮ እንደዛ ነው የሚያስብለው። አይደለም እንትን ኦርቶዶክስ መልስ አላት ብንል ነው የሚሻለው። ኦርቶዶክስ መልስ አላት ብንል ነው የሚሻለው። ሙሉ ወንጌል መልስ የላትም ከምትል በቃ እሺ ልመልስልህ እና ስመልስልህ ሙሉ ወንጌል መልስ የላትም ትላለህ። መጀመሪያ ይሄንን እኮ ልመልስልህ። መልሱን አትፈልገውማ። አሁን መልሱን የምትፈልገው ሚውት አድርገህ ታዳምጣለህ። የጠየኩህን እኮ ነው የምትመልስልኝ። አሁን ማብራሪያ ማሰማል ትቀበላለህ አትቀበልም የሚለውን መጀመሪያ መልስልኝ። የጠየከኝን ልመልስልህ ሚውት አድርግ እያልኩህ እኮ ነው። ቀጥል። እሺ ኤቢ ቀጥል። ቆይ ኤርሚ አንዴ እኔና ኤቢ እንጨርስ። እሺ ቶሎ እንጨርስና ኤርሚ ችግር የለውም ተስማምተናል። ሀሳቡ ግልጽ ነው። ጥያቄህን አንደርስታንድ አድርጌዋለሁ። አንተ ይሄ ሁሉ ኑሮ በወይኑና በህብስቱ በተለየ ሁኔታ በወይኑና በህብስቱ ወይኑንና ህብስቱን ወይም ደግሞ ቅዱስ ጽዋውና ቅዱስ ህብስቱን ከመውሰድ የተነሳ ብለህ የተናገርከው ነገር እንኳን ሙሉ ወንጌል ላይ የትኛውም የክርስትና ትራዲሽኑ ሰምቼውም አላውቅም። በተብሎ ተነጥሎ የሚከፈል አንድም ፓርት የለም። የጌታ እራት ሙሉ ነው፣ ኮርፖሬት ነው፣ ኮምፕሊት ነው። ኮንሲክሬሽኑን ጸሎቱን ነጥለህ ቆይ እሱን አቆየውና እሱ ወደ ጎን ሆኖ እሱን እንዳለ ሆኖ በህብስቱ ብቻ በጽዋው ብቻ የሚባል የጌታ እራት የለም። ጸሎቱም ኢንቮኬሽኑም ኮንሲክሬሽኑም ንስሐውም ጽዋውም ህብስቱም አንድ ላይ ሆኖ ከጸሎቱ የተነሳ ኮመን ብሬድና ዋይን ስላልሆነ ከጸሎቱ የተነሳ እግዚአብሔር ስለሚገኝ ጌታን ኢንቮክ ስለምናረግ መንፈስ ቅዱስ ስለሚሰራ ኃጢአታችንን ስለምንናዘዝ ንስሐ ስለምንገባ የኃጢአት ስርየትን እናገኛለን። በብለህ ግን ጽዋውንና ህብስቱን ብቻ የምትነጥለው ከአንተ ቴዎሎጂ የተነሳ ነው። ለምን? ጽዋውና ህብስቱ ላይ የሆነ የተለየ ነገር ተፈጥሯል ብለህ ስለምታምን ነው። እኛ እንደሱ አናምንም። እሺ ተመልከቱ እንግዲህ አሁን ነጠለህ እንደዛ ምናምን ነገር ብሏል። የጠየኩት ግን ምን ነበረ? ጸሎቱም ኖሮ ያው ተመልከቱ። ለዚህ ነው እኔ 3 የደጋገምኩት ጥያቄን አለ ግን አንዴም አልሰማሁም። ቅድም የሲራክንም የጥበበኛውንም ንግግር የነገርኩ ለዛ ነበር። በቃ ሳትሰማ አትመልስ ነው መጽሐፍ ሲናገር፣ መጽሐፍ ቅዱስ ሳትሰማ አትመልስ፣ ለመመለስ መጀመሪያ ስማ ይላል መጽሐፍ። ስለዚህ ስማ ፕሊስ ኤቢ። አሁን ጥያቄ አይደለም እኔን ኮሜንት መስጠትን ወደ ውይይቱ ተመለስ። አይደለም ስማ አንዴ የተጠየቀው ጥያቄ ምንድነው? ጸሎቱም ቢኖር ንስሐውም ቢኖር ቅልቦናውም ቢኖር ይሄ ሁሉ ጸሎቱ ሁሉ ነገር ይኑርና ግን በዛ በምትቀበለው ይሄ በህብስትና በወይኑ በኩል የሚባል የለም በክርስቲያን ትራዲሽን ያልከው እኔ በስመ አብ ወወልድ ወመንፈስ ቅዱስ ኧረ አውጥቼ ባሳየ ሀገር ነው ያለው ማለት ግን ተነጠሉ እያልክ ግን አሁን ጨመርክበት። እኔ አሁን ይሄንን ጥያቄ ስጠይቅ አሁን የምጠይቅህን ማለት ነው እዚህ ጋር ስጠይቅህ አሁን መጀመሪያ ላይ አይ ነው ያን ጸሎት ምን አድርሱ እንዳለ ሆኖ እሱን አንድ ጊዜ ያዝ አድርገውና ቀጥታ ህብስት ምንድነው የጌታ እራት ስርዓቱን ብዬ ጠየቁ። ለምንድነው የኃጢአት ይቅርታውን ያው ስለምንጸልይ ንስሐ ስለምንገባ ከሚለው ጋር ብቻ ያያስከው ስለነበረ እሱን ያዝ አድርገውና አልኩ
ከጌታ እራት ከስርዓቱ አንጻር ቢጠይቄ ነበር። አሁን እየጠየቅኩ ያለሁት በደንብ አድርገህ ስማ። አሁንም ደግሜ ልጠይቅህ፣ ሁሉም ነገር ይሟላለት፣ ጸሎቱም፣ ንስሐውም፣ ምኑም፣ ቅልቦናውም ሁሉም ነገር ይኑረውና ብያለሁ። ይኸው ተመልከቱ ጋይስ፣ ልክ ስትቀበል በዚህ ሁኔታ ውስጥ ሆነ ስትቀበል ማለት ነው ያንን ህብስትና ወይን በዛ በአፍህ ያ ህብስትና ወይን ሲገባ በአፍህ ከገባው ከዛ ከህብስትና ወይን አንጻር ወይም በዛ በኩል ማለት ነው በዛ ምስጢር በኩል በዛ ምስጢር በአፍህ በተቀበልከው ህብስትና ወይን በኩል የኃጢአት ስርየትን ትቀበላለህ አትቀበልም? ያን እንደዚህ አይነት ጸጋ ታገኛለህ አታገኝም? እሺ ይታርቀው ማለት ነው። መጀመሪያ ታገኛለህ አታገኝም? ሜቢ ቢዩታርክ እንደዛ አይደለም እንወያየው ብያለሁ እኮ አንተ ለመጠየቅ 5 ደቂቃ ትፈልጋለህ፣ እኔ ለመመለስ 5 ሰከንድ ነው የሚሰጠኝ። እንደዛ አይደለም። ኧረ እኔ ምንም 3 ደግሜው ራሱ እኮ ጥያቄን አላገኘሁም። ያልተጠየቁም እኮ አይደለም በቃ እኛ ምናምንበትን እየነገርኩ ነው። ካልተመቸህ እኮ መልስ ከሌላችሁ ለምን ጠይቁን ትላላችሁ? አይ ይሄማ ፖለቲካ ነው። ይሄማ የሚሰማ ሰው ይታዘባል። መልስልህ ሚውት አድርግ። ዝም ብዬ ልጠይቅ አይባልም። መልስ አዳምጣ። አይ ሚውት አድርግና መልስ አዳምጥ። ጠየቅክ አይደል? መጀመሪያ እሱን መልስ የተጠየቀውን መልሰህ ከዛ ታብራራለህ። አሁንም ጥያቄህን እሺ ሚውት አድርግና ልመልስልህ። ሚውት አድርግና ልመልስልህ። ኦኬ ፕሊዝ። እሺ አሁንም ቢሆን አንተ ጥያቄህ ውስጥ ቅዱስ ጽዋውንና ቅዱስ ህብስቱን በተለየ ሁኔታ አፋችን ውስጥ ከመግባቱ የተነሳ የሚመጣ ነገር አለ ብለህ ካሪኬቸር ያደረከው። እኛ ደግሞ አይ በተለየ ሁኔታ ከቅዱስ ጽዋውና ከህብስቱ ጋር ብቻ የተያዘ ሌላውን ደግሞ ነጥለ ነው፣ ጸሎቱን ነጥለ ነው፣ ንስሐውን ነጥለ ነው፣ ዝማሬውን ነጥለ ነው፣ ወርድ ኦፍ ኮንሲክሬሽኑ ወርድ ኦፍ ኢንስቲትዩሽን ነጥለ ነው የኃጢአት ይቅርታ እናገኛለን ብለን አናምን። ምናምነው እንዴት ነው? በአጠቃላይ የጌታ እራትን በምንወስድበት ጊዜ ከሚከናወኑ ድንቅ ቆይ አሁን ሚውተር አላቋረጥኩም ምኑን ታቋርጠኛለህ? እኔ እኮ ማላብራራው በቃ እኛ የምናስተምረው ነው የምነግርህ እኮ። ስለ ኦርቶዶክስ እኮ አይደለም የማወራው። ኦርቶዶክስን እኮ አይደለም ሚስ ሪፕሬዘንት ያደረኩት አይደለም። ስለ ሙሉ ወንጌል ነው የማወራው እኮ። ይኸው ከታችን ተመልከት። ህዝቡን ታዝቦ መመልስ የለም እያለ ለሰውም ጆሮ እንጠንቀቅና የሰውንም ጆሮ እንዳናሰማል። አዎ የሰውንም ጆሮ እንዳናሰማል። እኔ እናንተ መዳረቅ አይጠበቅብንም። ሰው ሰምቶ ይወስድ። ነጥለነው አላልኩም። ይሄ ኧረ በኢየሱስም እንዴት አይነት ህዝቡ እኮ ይኸውልህ፣ አንዴ ቆይ ኦኬ አዳምጠኝ አንዴ። እኔ ኤክስፕሌን ላድርግና መልስ ሲኖር ወይ ጠራኝና እንትን እንላለን እናወራለን። አይቻልም? ምክንያቱም አሁን እኔ ልጠይቅህ ይሄን ጥያቄ መልሼ ከፈለክ ይሄን ጥያቄ መልሼ ወይ በቃ እንደዛ ይቻላል። ይሻላል እኮ እንደዛ ሳይሻል አይቀርም። እኔ ብትጠይቀኝ ይሻላል አንተ እየመለስክ ስላልሆነ። እሺ አይ ራሱ ጠይቀኝና አጠቃለን ነው። እሺ አይ ልጠይቅሽ አጠቃላለሁ፣ አንተም ታጠቃላለህ። እሺ በቅዱስ ጽዋውና በቅዱስ ህብስቱ ነው ያልካት። ያንን በአፌ ከመውሰድ የተነሳ ልክ ወርድ ኦፍ ኮንሲክሬሽኑን ኢንስቲትዩሽኑን ጸሎቱን መንፈስ ቅዱስን ንስሐ መግባትን ባልጨመረ ወይም ደግሞ እሱን ኢንክሉድ ባላደረገ እንደዛ ነው አንተ ጥያቄ። እኔን ባትፈራ ፈጣሪ በቃ የኔ ጥያቄ ነው። የኔ ጥያቄ እኮ ነው። የኔ ጥያቄ ነው። እሱን አንተ ስለዛ ሁኔታ ይሄን ጥያቄ አትበላ፣ ችግር የለም። እሺ የኔ ጥያቄ አይደለም። የኔ ጥያቄ በተለየ ሁኔታ እጅ ላይ ከያዝከው ከቅዱስ ጽዋውና ከቅዱስ ህብስቱ የተነሳ ከጽዋውና ከህብስቱ የተነሳ ብቻ ብያለሁ እኔ። አንተ አላልክም፣ ችግር የለም። ምንድነው ከህብስቱና ከተነሳ ብቻ ስትል የተነሳ እኮ ምን ማለት ነው? አብራራ። ቆይ እንጂ ቆይ እኔ አንተ አብራራ። ቆይ አሁን እኮ ይኸውልህ፣ አሁን ደግሞ ህጉ አንተ ላይ ደግሞ ሲሰራ ማዳመጥ አለ። እኔ ጥያቄን አብራራልኝ ካልከኝ አብራራልኝ። ሳብራራ ትላለህ። ሂድ። እሺ ቅዱስ ጽዋ እጅ ላይ ያዝከው ቅዱስ ጽዋ አፍ ውስጥ ከመግባቱ ከመብላት ከመጠጣት የተነሳ በቅዱስ ጽዋ አማካኝነት ከቅዱስ ጽዋው የተነሳ ከቅዱስ ህብስቱ የተነሳ ከቅዱስ ጽዋውና ከቅዱስ ህብስቱ የተነሳ ነገር ግን ወርድ ኦፍ ኮንሲክሬሽኑን ወርድ ኦፍ ኢንስቲትዩሽኑን ጸሎቱን ንስሐውን የመንፈስ ቅዱስን አሰራር ባላማከለ መልኩ ጽዋውን በመውሰድ ብቻ ጽዋውን ህብስቱን በመውሰድ ብቻ የኃጢአት ስርየት ታገኛለህ። ማን እንደዚህ ወይም አይደለም? አዎ አላልኩ። የኔ ጥያቄ ነው ያንተ አይደለም። የኔ ጥያቄ ነው ያንተ አይደለም። እሱ
የእኔ ጥያቄ ነው። እኔ ነኝ ጠየቁ። አዎ ወይም አይደለም ለመልስልህ አዎ አይደለም በል እንጂ አኮሳ አዎ ወይም አይደለም ብዬ ጀምሬ አዎ ወይም አይደለም ብዬ ጀምሬ ነው የምመልሰው። አይዞህ እኔ ብዬ ጀምራለሁ፣ ከዛን አብራራለሁ። አየህ ዝም ብዬ ላብራራ ብቻ መልስ አልሆን እንደዚህ የሶር ነው እሱንም መልሼ ነው የምጀምረው። እሺ ቀጥል። የሶር ቅዳሴው ቀርቶ ምናምኑ ሁሉ ነገር ቀርቶ ንስሐው ቀርቶ ዝም ብሎ ብቻ ህብስትና ወይን ቢመጣልህ ላልከው አይቻልም። ለምን አሁን እሱን አብራራለሁ። አየህ አይቻልም ብዬ ጀምሬ ነው ማብራራለህ። አያሰጥም ብዬ ምክንያቱም ቅዳሴ ከሌለበት ከቅዳሴ ውጭ የሆነ ህብስትና ወይን ሲጀመር ምንድን ነው? ይሄ ኖርማል ህብስትና ወይን ማለት እኮ እያልክ ያለው ቅዳሴ ከሌለው ኮንሰክሬት አይሆንም። ራሱ እነዚያ ኤሌመንቶቹ ማለት ነው። ህብስትና ወይኑ ኮንሰክሬት የሚደረጉት በቅዳሴ ውስጥ ነው። በቅዳሴ ውስጥ ግን ምን መለስኩልህ? ምንም የተለየ ነገር እኮ አልመለስኩልህም። ምንም አንተ በህብስቱና በጽዋው ቀጥል ይሰማል። ቀጥል ችግር አንዴ በቅዳሴ ሰዓት ህብስቱ የጌታ ስጋ ይሆናል። በቅዳሴ ሰዓት ጽዋው የጌታ ደም ይሆናል ብለን እናምናለን። ኦኬ። በመንፈስ ቅዱስ አሰራር ህብስቱ የጌታ ስጋ፣ ጽዋው የጌታ ደም ይሆናል። ስለዛ በዚህ በቅዳሴ ውስጥ እንደዛ ይሆናል። በዚህም ምክንያት ያንን ህብስትና ወይም የጌታ ስጋና ደምን በምንቀበልበት ሰዓት ወደ አፋችን ስንወስድ ወደ አፋችን የምንወስደው ያ የጌታ ስጋና ደም የምርም ህይወትን የሚሰጥ የኃጢአት ስርየትን የኃጢአት ይቅርታን የሚያሰጥ ነው። በአፋችን የምንቀበለው ያ ራሱ እንደዚህ ብለን እናምና አሜን አዎ ብለን ማለት ነው። እና ለኃጢአት ስርየት የሚሆን ነው የምንቀበለው ራሱ ያ የምንጠጣው የጌታ ደም የኃጢአት ይቅርታን ይሰጣል። አፋችን ውስጥ ያለው እርሱ የኃጢአት ይቅርታን ይሰጣል። አሁን እኔ ደግሞ ጥያቄ እናንተ ጋር ሙሉ ወንጌል የምትቀበሉት በአፋችሁ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? እንዳለ ይኸው ጸሎቱም ንስሐው ምናምን ኖሮ ያ ህብስትና ወይን አፍ ውስጥ ያለው የኃጢአት ይቅርታን ይሰጣል አይሰጥም? በጣም ጥሩ። ስለማይቀየር ይቀየራ ብለን ስለማናምን በአፌ ውስጥ የምወስደው ጽዋ ወይም ደግሞ ህብስት ይሰጣል አይሰጥም? መጀመሪያ ከዛ በኋላ ታብራራለህ። ልክ እንደኔ ቆይ አንዴ በአንተ ትምህርት ስለኔ ትምህርት እርሳውና ይኸውልህ ጥያቄ በሙሉ ወንጌል ትምህርት በተለይ በአንተ ትምህርት ምናምን ስላልክ ነው። ኤቢ አየህ ችግሩ እኮ ይሄ ነው። እኔ የምናገረውን አትሰማም ብቻ ሳይሆን አንተ የምትናገሩን ራሱ አትሰማውም። ይህ አስቸጋሪ ነው። ምንም ረገጣውን ተውና ዝም ብለህ ወደ ውይይቱ ረገጣ አይደለም ሪያሊቲውን እኮ ነው እየነገርኩህ ያለው። እሺ ይኸውልህ እኔ አዎ ወይም አይደለም ብዬ ጀምሬ ከዛ በኋላ አብራርቻለሁ። አንተም አዎ ወይም አይደለም ብለህ ትጀምራለህ። ጸሎቱም ኖሮ ብያለሁ። ቅልቦና ያልከውም ምኑም ወርድ ኦፍ ኮንሰክሬሽን አለን ብለሃል። እኔ እሱ ራሱ እውነቱን ለመናገር በደንብ ያነጋገረን ነበረ። ምኑን ኮንሰክሬት እንደምታደርገው ኤመንቶቹ ኮንሰክሬትድ ይደረጋሉ አይደረጉም የሚለውን በሙሉ ወንጌል ትምህርት ማለት ነው። እሱን ራሱ ያስወራን ነበር። አሁን እሱን ለጊዜ ያዘል አድርገውና ይሰማል። የሚሰማ ከሆነ መጀመሪያ አንሳው። እሺ እንዲሰማ አንሳው። አሬ ግን ካጋጨኝ ይሰማል። አፍሳይ ማርም አጋጭታኝ ነበር። ቀጥል። አሁን አለ። አይዞን። እሺ አለ። እሺ የሚሰማ ከሆነ አለ። ሁሉም ጸሎቱም ንስሐውም ቅልቦናውም ያልካቸው ነገሮች ሁሉ ይካተቱለትና አልኩ። አፍህ ውስጥ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? እነዚህ ሁሉ ባሉበት ሁኔታ አፍህ ውስጥ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? መጀመሪያ ይሰጣል ወይም አይሰጥም? መጀመሪያ በቃ መልሻ አባራ ነገር ባለበት ሁኔታ አንተ ሚውታል በሌለበት አለ። አዎ ገብቶኛል። አንተ በሌለበት ሁኔታ እኔ ግን ባለበት ሁኔታ ነው ያልኩህ ሁሉም ነገር። እሺ በቃ ምንም ችግር የለም። ገብቶ ጥያቄ መልሶኝ የሶርኖ መልስ መልሼ አብራራለሁ። ኦኬ እኛ እሺ አያሰጥም ብለን ነው የምናለው። ለምንድን ነው አያሰጥም የምንለው? በአፋችን ውስጥ ከገባው ከህብስቱ ወይም ከጽዋው የተነሳ ሳይሆን የኃጢአትን ይቅርታ የምናገኘው በአጠቃላይ ያንን በአፋችን ከምንወስደው ጽዋና ህብስት ጋር በተያያዘ ከሚደረገው ወርድ ኦፍ ኮንሲክሬሽን፣ ወርድ ኦፍ ኢንስቲትዩሽን፣ ንስሐ፣ የኃጢአት ይቅርታ ጋር የተያያዘ በአጠቃላይ በስርዓቱ ነው የምናገኘው የኃጢአትን ይቅርታ እንጂ በተለየ ሁኔታ በአፋችን ውስጥ የገባው ነገር ይዞት የሚመጣው የኃጢአት ይቅርታ አለ ብለን አናም። በቃ ቴንኪው። በቃ እስካሁን ድረስ ያወራነው ነገር በዚህ ተቋጨ ማለት ነው። በቃ በአፋችን ተቀበለው።
በአፋችን ውስጥ የምንቀበለው ሰምራይዝ አድርግና ሰምራይዝ እያደረገ ይመስለኛል። ሰምራይዝ ታደርጋለህ። አይ በቃ ምንም ማድረግ ስለማይጠበቅብን አይ በቂ ነው። ምንም ሰመራይዝ ማድረግ አያስፈልገንም። ይሄ ከበቂ በላይ ነው። በቃ አሁን በሱ ነው ያጨረስነው። ራሱ አሁን የተናገረው ነገር በቃ ሙሉ ወንጌልን ይገልጻል። አሁን የተናገርከው ነገር በቂ ነው።